ርዕሰ አድባራት ወገዳማት ደብረ መንክራት የአቡነ ተክለ ሃይማኖት ቤተክርስቲያን ህንጻ ተጠናቆ መመረቅ ከመንፈሳዊ አገልግሎት ባሻገር ለክልሉ ትልቅ የቱሪዝም የጥናትና ምርምር ማዕከል ሆኖ የሚያገለግል ነው አሉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ። ከ800 ዓመት በላይ ታሪክ ያለው ይህ ገዳም ለወላይታ ህዝብ ስልጣኔ ያበረከተው አስተዋጽኦ ከፍተኛ መሆኑን የገለጹት ደግሞ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ናቸው። የወላይታ ሀገረ ስብከት ጳጳስ ብፁዕ አቡነ ይስሐቅ በበኩላቸው ይህ ታሪካዊ ገዳም ህንጻ ከዘመናት በኋላ ተገንብቶ እንዲጠናቀቅ አስተዋጽኦ ላበረከቱ አካላት ምስጋና አቅርበዋል። ለታደለ ፎላ ዘገባ እድገት እስራኤል። በስራ ወዳድነትና በታታሪነት የሚታወቀው የወላይታ ህዝብ ይህንን የቤተ ክርስቲያን ህንጻ በመገንባት ለምረቃ ማብቃቱ የሚያስመሰግን ነው ያሉት አቶ ተፈሪ የ800 ዓመት ታሪክ ያለው ገዳሙ ለጥናትና ምርምር ማዕከል ሆኖ እንዲያገለግል የክልሉ መንግስት ተገቢውን ድጋፍ እንደሚያደርግ አረጋግጠዋል። ይህ ህንጻ ለክልላችን ብሎም ለሀገራችን ኢትዮጵያ ትልቅ የቱሪስት የምርምር የሚዳሰስ ቅርስ አካል ሆኖ ከሀገር እስከ ዓለም ጫፍ የሚያገለግል ትልቅ ቁሳዊ ሀብት ነው። እኛ ዛሬ እዚህ ቅዱስ ስፍራ የተገኘን የመንግስት የሥራ ኃላፊዎች፣ ምዕመናን ቤተክርስቲያንና ቅርስን በመጠበቅ ለትውልድ ማስተላለፍ ኃላፊነት አለብን። ቤተክርስቲያናትን መደገፍ፣ መጠበቅ፣ ጥቃት ሲመጣባት መከላከል እንደሚገባን ከዓለም መሪዎችም እኛ ኢትዮጵያውያን መሪዎች ትምህርት ልንወስድ ይገባል። በስራ ወዳድነትና በታታሪነት የሚታወቀው የወላይታ ህዝብ ይህንን የቤተ ክርስቲያን ህንጻ በመገንባት ለምረቃ ማብቃቱ የሚያስመሰግን ነው ያሉት አቶ ተፈሪ የ800 ዓመት ታሪክ ያለው ገዳሙ ለጥናትና ምርምር ማዕከል ሆኖ እንዲያገለግል የክልሉ መንግስት ተገቢውን ድጋፍ እንደሚያደርግ አረጋግጠዋል። ትውልድ ተሻጋሪ ቤተ ክርስቲያን አንጻችሁ ያበረከታችሁ የሁልጊዜም የልማት አርበኛ የሆናችሁ የስራ ወዳድነት የታታሪነት ተምሳሌት በዓለም የተመሰከረላችሁ ሰው አክባሪና እንግዳ ተቀባይ የሆናችሁ የወላይታ ህዝብ ላቅ ያለ ምስጋና አለ። ይህ ቤተክርስቲያን በቅርስነት ተመዝግቦ በየጊዜው የሚያስፈልገው ነገር እየተሟላለት የ800 ዓመት ታሪክ የምርምር የጥናት የክልላችን አንዱ የቅርስ አካል ሆኖ እንዲያገለግል የክልሉ መንግስት ሙሉ ድጋፍ ለማድረግ ቃል የገባ መሆኑን እገልጻለሁ። አገሪቱ ከሚትከተለው ብዝሃ የኢኮኖሚ ዘርፍ ውስጥ አንዱ የሆነው የቱሪዝም ኢኮኖሚ አቅምን ከፍ ለማድረግ ከ800 ዓመት ዕድሜ በላይ ታሪክ ያለው ይህ ገዳም ለወላይታ ህዝብ ስልጣኔ ያበረከተው አስተዋጽኦ ከፍተኛ መሆኑን የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም የቱሪዝም ኢኮኖሚ ከፍ ሊያደርጉ የሚችሉ ታሪካዊና ጥንታዊ ገዳም ባለቤት በመሆኑና በገዳሙ ለሀገር ወገን ዘውትር በሚያደርሰው መሐላና ጸሎት ተጠቃሚ የሆነ ቅርሶቿን ለጥናትና ምርምር በቂና ተፈላጊ የሆነ ጎብኚዎችን የሚያሳርፍ በይዞታዋ ያረፉ የልማት ፕሮጀክቶች አካባቢ በማህበረሰብ አገልግሎት የሚውልና የዋለ በመሆኑ የወላይታ ዞን እድለኛ ነው። ቤተክርስቲያኒቱ በዜማ በትምህርት በኪነ ህንጻና በኪነ ጥበብ ያበረከተችው አበርክተው በሀገራችን ከመንፈሳዊ ፋይዳ ባሻገር ብዙ ቱሪስቶች የሀገራችን መርጠውና ወደው እንዲጎበኙ በር የከፈተ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቱን ትውልድ በእግዚአብሔር ቃል በማነጽ ሀገር ወዳድ የሆኑ ታላላቆችን የሚያከብሩ በመልካም ስነ ምግባራቸው የሚታወቁና ሀገር ተረካቢ ትውልድን ኮትኩታ ከማሳደግ የምትታወቅ ሲሆን ይህንን አካላዊ ተልዕኮን አጠናክራ እንድትቀጥል አደራ ለማለት እወዳለሁ። የቤተ ክርስቲያኒቱ ህንጻ ግንባታ ለ37 ዓመታት የቆየና አድካሚ ጉዞ ውስጥ ድጋፍ ላደረጉ መንግስታዊና መንግስታዊ ላልሆኑ ድርጅቶች እንዲሁም ለምዕመናን ምስጋና ያቀረቡት የወላይታ ሀገረ ስብከት ጳጳስ ብፁዕ አቡነ ይስሐቅ ናቸው። ህንጻ ቤተ ክርስቲያኑ ተጠናቆ ለአገልግሎት እንዲበቃ ለማድረግ በነበረው አድካሚ ጉዞ የብፁዓን ሊቃነ ጳጳሳቱን የክልሉና የዞኑን መንግስት የከተማውን አስተዳደር የገዳሙን አባቶችና የህዝበ ክርስቲያኑን ተሳትፎ በብዙ አይቻለሁ። አቡነ ይስሐቅ ናቸው።
ወደፊት የሚነሱ ትውልዶች ሃይማኖታዊ ተልእኮችን ተግባራዊ በማድረግ እንዲያስቀጥሉ ለማስቻል የአብነት ትምህርት ቤቶችን መገንባትና ተገቢ ትምህርት እንዲሰጥ ለማድረግ በቁርጠኝነት እንደሚሰራም ወደፊት የሚነሱት ልጆቻችን ከሃይማኖታቸው እንዳይናወጡ ስርዓተ ቤተ ክርስቲያንን እንዳይለውጡ የአብነት ትምህርት ቤቶችን መገንባት በቂ መምህራንን ለዚህ ለአዲሱ ህንጻ ቤተ ክርስቲያን በመመደብ አገልግሎቱን ማስፋት ከኛ የሚጠበቅ አብይ ግብር መሆኑን ማስገንዘብ እወዳለሁ አረጋግጠዋል። የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ በበኩላቸው ለቤተ ክርስቲያኒቱ ህንጻ ግንባታ አሻራቸውን ያሳረፉትን ሁሉ በማመስገን የህንጻው መጠናቀቅ የከተማውን ቱሪስት ፍሰት ወደ ላቀ ደረጃ እንደሚያደርስም የወላይታ ሶዶ ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ከተመሰረተ 800 ዓመታት በላይ ያስቆጠረና የማይደርቅ የቅዱሳን ፈለግ ያለው የአበው መነኮሳት ማረፊያ የሊቃውንት መናኸሪያ የአበው ሊቃነ ጳጳሳትና ፓትርያርክ መፍለቂያ ምንጭ መሆኑም ልዩ ያደርገዋል። ለዚህ ህንጻ ቤተክርስቲያን ግንባታ አሻራችሁን ያሳረፋችሁ ሁሉ ከመንፈሳዊ በረከቱ በተጨማሪ በከተማችን የቱሪዝም ዘርፍ እድገት ከዚህ ህንጻ ቤተክርስቲያን የተነሳ ወደ ላቀ ደረጃ ከፍ እንዲል ስላደረጋችሁ በራሴና በከተማ አስተዳደሩ ስም በታላቅ አክብሮት ላመሰግናችሁ እወዳለሁ። በምረቃው ስነ ስርዓት ከቅዱስ ሲኖዶሱ ጨምሮ በርካታ ጳጳሳትና ከተለያዩ አካባቢዎች የመጡ የእምነቱ ተከታዮች ተሳታፊ ሆኗል። ጥንታዊውና ታሪካዊው ርዕሰ አድባራት ወገዳማት ተክለ ሃይማኖት ህንጻ መመረቁ የ800 ዓመታት ታሪክ ትውልድ እንዲያስታውስ የሚያደርግና ለመጪው ዘመን ቅርስ ነው ሲሉ በምረቃው መርሃ ግብር የተገኙ ምዕመናን ተናገሩ። ይህ ርዕሰ አድባራት ወገዳማት ህንጻ ከሃይማኖታዊ አስተምሮ ባሻገር እንደ ሙዚየም ታሪክ አቅፎ የያዘና ለአጥኞችና ጎብኚዎች እድል የፈጠረ በመሆኑ ትውልድን የማሳወቅ ስራ መስራት ያስፈልጋል ሲሉ ማሳስበዋል። ዝርዝሩ እንደሚከተለው ይቀርባል። ጻድቁ አቡነ ተክለ ሃይማኖት በኢትዮጵያ የኦርቶዶክስ ተዋሕዶ እምነት መሰረት እንዲኖረው ትልቅ ተጋድሎ ያደረጉና ለትውልድ የተሻገረ አኩሪ ታሪክ የፈጸሙ አባት እንደሆኑ በብዙዎች ዘንድ ይመሰከራል። በ12ኛ መቶ ክፍለ ዘመን መጨረሻ ማለትም 1270 ዓመተ ምህረት የወንጌል ቃልን በኢትዮጵያ ምድር በመስበክ ህዝቡን ከባህላዊ አምልኮ ስርዓት ለማላቀቅ በጀመሯቸው ሃይማኖታዊ አስተምሮ በተለይ ለ12 ዓመታት በወላይታ ትልቅ ተጋድሎ በማድረግ የዛሬውን እምነት እንዳጸኑ በታሪካቸው ይወሳል። ከዛሬ 800 ዓመት በፊት በወላይታ ማላ ስርወ መንግስት ዘመን ገናና የነበሩ ንጉስ ሞቶሎሚ ሳቶና ወታደሮቻቸውን ጨምሮ በክርስትና እምነት በማስጠመቅ ሰማይን ከምድር መንግስትን ከእግዚአብሔር ጋር ያስታረቁ እንደሆኑ ይነገርላቸዋል። በ12ኛው ክፍለ ዘመን ጀምሮ ከንጉስ ሞቶሎሚ ጊዜ ጀምሮ እንዲሁ አቡነ ተክለ ሃይማኖት ናቸው በዳሞ ተራራ ላይ ንጉስ ሞቶሎሚ ያስጠመቁት። ከዚህ በፊት በጣዖት የሚያመልኩ ንጉሶች ነበሩ። እነዛም ወደ ክርስትና ህይወት የመለሱት አቡነ ተክለ ሃይማኖት ናቸው። እዚህ አካባቢም ደግሞ ከ12 ዓመት በላይ እዚህ አካባቢ ሲራመዱ ሲጓዙ የነበሩበት አካባቢ ነው። ንጉስ በተለይ በነበረበት እዚህ ዳሞ ተራራ ላይ ብዙ ስላሴ ያለበት አሁን እንግዲህ ታሪክ እንደሚያወራው እንደዛ ነው የሚለው። እዛ ብዙ ታሪክ ተሰራና ብዙ አጥምቀው ቤተክርስቲያንን አስፋፍተው ተከታዮቻቸውን ብዙ አፍርተው እዚህ ደግሞ እሳቸው ብዙ ገል የሰሩበት የተጣሉበት ምን ያለበት ነው። አጆራ አለ ታሪካቸው። ውልደታቸው በኢቲሳ ቢሆንም የመጀመሪያ ታሪካቸው ግን የሚጀምረው በወላይታ መሆኑ እጅግ በጣም ያስደስታል። እውነት ለመናገር ደስ ይለኛል። ለምን የወላይታ ህዝብ በጣም ጥሩ ህዝብ ነው። ብዙ ነገሩን እንወድለታለን። ይህ ጥንታዊና ታሪካዊ ርዕሰ አድባራት ወገዳማት አቡነ ተክለ ሃይማኖት ቤተክርስቲያን ከሃይማኖታዊ አስተምሮ ባሻገር በውስጡ በርካታ የህዝብና ነገስታት ታሪኮችን አቅፎ የያዘ በመሆኑ ልዩ መስህብ ስፍራ እንደሆነ ይነገራል። ታሪኮች፣ ቅርሶች የሚገኙ በዚህ ነው። በማንም ቅርስ የለም። ታሪካዊ ቅርስ ንፈትሽ ቢባል ምን እንደሚባል ስለ ሀገራችን ስለ ኢትዮጵያ ይሁን ስለ ሃይማኖት ስርዓት አመጣጥ ስለማንም ብዙ ነገር ትውፊቶቹ በኦርቶዶክስ ነው ያለው። ኦርቶዶክስን በብዙ ነገር የያዘ ቤተክርስቲያን ነው ይሄ ቤተክርስቲያን። ስለዚህ የአገሪቷን ቀደም ሲልም የነበሩ መንግስታትም ሽመት የሚያገኙ በኦርቶዶክስ ነው።
በዛን ወቅት በዛን አሳኮ በቶሎሚ ምንም ሃይማኖት የነበረው መጥተው ክርስትና ተነስተውበታል። ንጉስ በቶሎሜስ መጀመሪያ የነበራቸው እምነት የባዕድ አምልኮ አምላኪ ነበሩ ተብሎ የተሰማ ነው። በዛ ምክንያት በስተመጨረሻ የእግዚአብሔር ኃይል በለጠና ንጉስ በቶሎሜስ እስከ መጠመቅ ደርሶ የሱን ወታደሮችና የሱን በሱ ዙሪያ ያሉትን ህዝቦች አጥሞ እንዲጠመቁ አድርጎ ዛሬ የወላይታ ህዝብ የኦርቶዶክስ ሃይማኖት መሰረት እንዲይዝ አድርጎለታልና እጅግ በጣም ደስ የሚል ታሪክ ነው። ከግንባታ ይበልጥ ታሪኩ ነው። ምክንያቱም 800 ዓመት ሙሉ ወደ ኋላ ቆጥረን ዛሬ ላይ ታሪክን እኛ እንድናበስር ነው። ይሄ ታሪክን ሰርተናል ዛሬ ላይ። ምክንያቱም አሁን እዚህ ጋር ቤተ መዘክር የሚል አለ፣ ቤተ መጻፍ አለ። ቤተክርስቲያኑማ በቃ በጣም ለአይን የሚመስጥ ነውና ማንም ታሪክን መጥቶ ማወቅ መማር መቻል አለበት እላለሁ። የኋላ ታሪክ ከሌለ የወደፊቱን ትውልድ መቅረጽ አይቻልም ያሉት አስተያየት ሰጪዎች ይህንን ርዕሰ አድባራት ወገዳማት አቡነ ተክለ ሃይማኖት ቤተክርስቲያን በውስጡ የያዘቻቸውን ታሪኮችን ለመጪው ትውልድ ለማሻገር ማስተዋወቅ ይገባል ብለዋል። ተክለ ሃይማኖት ብዙ ነገር ነው የተገጠማቸው። በጣም ብዙ ነገር፣ ብዙ ታሪካቸው ገላቸው በጣም ብዙ ነገር ነው የገጠማቸው። ወደ ገደል ተወርውረዋል። እግዚአብሔር ደግሞ ምንም አላደረጋቸውም። እዚህ ላይ ዳሞታ ላይ የተወረወሩበት ቦታ አለ። ወስደው ደግሞ እንደገና ወደ አጁራ ላይ ወስደው ወረወሩታቸዋል። አጁራ ደግሞ ያራሳቸው የተወረወሩበት ታሪካቸው አለ። ቤተክርስቲያን ተሰርቶበታል። ስለዚህ የኛ ታሪክ ነው እንጂ አሁን ቢመጣ የወላይታ ታሪክ ነው ይባላል እንጂ የኦርቶዶክስ ብቻ ታሪክ ነው የሚባለው እንዴ? አይደለም፣ የወላይታ ታሪክ ነው። ይሄን ታሪክ መረሳት የሌለበት ታሪክ ነው። ምክንያቱም ከ800 ዘመን ጀምሮ የመጣ ታሪክ ስለሆነ ሕፃን ልጆቻችንን በዚህ አይነት ሁኔታ ኮትኩተን አሳድገን ለቀጣዩ ትውልድ ደግሞ እነሱ የሚያስተላልፉበት ሁኔታ እናመቻቻለን ብዬ አስባለሁ። ለታሪክ መነሻ የሚሆነው የመጀመሪያው መሰረቱ ነው። ለዚህ አካባቢ መነሻ የሆነው የእሳቸው ወደዚህ መምጣትና የዚህን አካባቢ ህብረተሰብ በክርስትና እምነት እንዲጸና አድርጎ ወደዛ ማምጣት ነው ከማጥመቅ ላይ ጀመረው እና ይህንን መሰረት በዚሁ ለማስቀጠል ነው እኛ መጣር ያለበት፣ ትውልዱ መስራት ያለበት። ከዚህ በፊት ደብረ መንክራት አቡነ ተክለ ሃይማኖት ገዳም ሲባል የነበረ ይህ ጥንታዊና ታሪካዊ ቤተክርስቲያን አሁን ላይ ርዕሰ አድባራት ወገዳማት አቡነ ተክለ ሃይማኖት የሚል ስያሜ በመሰጠቱ ታሪካዊነቱን አስቀጥሏልና ሊኮራ ይገባል ሲሉም ደስታቸውን ገልጸዋል። ርዕሰ አድባራት ወገዳማት ደብረ መንክራት የአቡነ ተክለ ሃይማኖት ቤተክርስቲያን ህንጻ ከዓመታት በኋላ ተገንብቶ ለምርቃት በመብቃቱ ልባዊ ደስታ እንደፈጠረባቸው የክብረ በዓሉ ታዳሚዎች ተናገሩ። ገዳሙ ከመንፈሳዊ ስልጠና ማዕከልነት ባሻገር ረጅም ዘመናትን ያስቆጠረ መሆኑ የታሪክና የባህልና ቅርስ ያደርገዋል ሲሉም የክብረ በዓሉ ታዳሚዎች ገልጸዋል። ርዕሰ አድባራት ወገዳማት የአቡነ ተክለ ሃይማኖት ገዳም ከተለያዩ የአገሪቱ ክፍሎች የመጡ የእምነቱ ተከታዮች በተገኙበት በደማቅ ሃይማኖታዊ ስነ ስርዓት ተመርቋል። አለማየሁ አልቶ አስተያየታቸውን ሰብስቧል፣ እንደሚከተለው ይቀርባል። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። ቤተ ክርስቲያን እግዚአብሔር አስጀምሮ ሲያስፈጽም አንደኛ እግዚአብሔር የወደደው እግዚአብሔር የፈቀደው እንደመሆኑ ማወቅ ነው። እንግዲህ ቅዱስ ዳዊት በመዝሙር ቁጥር 1 ከቁጥር 4 ምዕራፍ 1 ከቁጥር 4 ላይ ወኩሉ ዘገብረ ይፈጽም፣ እግዚአብሔር የወደደው ሰው ምንም ቢጀምር ይፈጽማል ይላልና እግዚአብሔር አስጀምሮ ስላስፈጸመን እጅግ በጣም ደስተኛ ነን። እግዚአብሔርን እናመሰግናለን። ግን በጣም ከጠበቅኩት በላይ ነው ያገኘሁት። በጣም ደስ ይላል። በጣም በቃ በመገኘቴ ምን ያህል ትልቅ በረከት እንደሆነ ነው የተሰማኝ እና በጣም ደስ ብሎኛል። ለ37 ዓመታት ያህል ስለቆየ ምናምን ነገር ብቻ በጣም ብዙ ሰው ደስተኛ ሆኗል። በጣም ደስ ይላል። በጣም ደስ ብሎናል። ከመሽመሽ መጥቼ ልያልኩ ነበር። እግዚአብሔር ፈቅዶ ዛሬ መጥቼ በማየቴ እጅግ በጣም ልባዊ ደስታ ነው የተሰማኝ። በጣም ነው ደስ አለኝ መናገር ከምችለው በላይ። አንድ ሰው እድሜ የሆነን ተጀምሮ ከቆየ ዛሬ ደግሞ እንደዚህ አሁን አልቆ ትንሽም ቢቀር አሁን አልቆ ለዚህ ደስታ እናደረሰን እግዚአብሔር ክብር ምስጋና ይግባው። በጣም ደስ አለኝ። ደግሞ ሲያከብሩም በጣም ደስ ያለ ሁኔታ እያከበሩ ነው የሚገኘው። እግዚአብሔር በጤናና በሰላም ስላደረሰን ብዙ ሰው ደስ እያለ እያከበረን እኛ እያከበረን ነው።
መድኃኔዓለም ሰማይና ምድር የፈጠረ እሱ ባለው ቀን በ37 ዓመቱ በተመረቀ ደስ ብሎናል። በጣም ትልቅ ታሪካዊ ቦታ እንደሆነ ማንም ሰው መገመት አይከብደው እና ለአካባቢው ብቻ ሳይሆን ለሀገሪቷም በጣም ትልቅ ፋይዳ አለው ብዬ አስባለሁ እና እኔም በመምጣቴም ወደፊትም እግዚአብሔር ቢፈቅድልኝ ብዙ ነገሮችን ለማየትም ቆይቼም ሰዎችንም ይዤ እመጣለሁ ብዬ አስባለሁና በጣም ትልቅ ነው። ብቻ ለኔ ደስታው እንዴት እንደምገልጽልህ አላውቅም። መረቆ ማስቀድሞ በቅዱስ ፓትርያርኩ ርዕሰ አድባራት ወገዳማት ተብሎ ትልቅ ስያሜ ተሰጥቶታል። ይሄም ስያሜ ሲሰጥ ያለ ምክንያት አይደለም። በርካታ ለቤተ ክርስቲያን አይን የሆኑ ሊቃውንት የሚፈሩበት ገዳም ነው። ብዙ ዲያቆናት መርጌቶች የሚሆኑበት፣ ብዙ ዲያቆናት ካህናት የሚሆኑበት፣ እጅግ በጣም ብዙ ባለ ዕውቀት ሰዎች አሉ። በጣም ብዙ መነኮሳት የሚማሩበት፣ ዲያቆናት የሚማሩበት፣ መርጌቶች የሚፈሩበት፣ ሊቃውንት የሚወጡበት ከመሆኑም አንፃር እጅግ በጣም ታላቅ ቦታ ስለሆነ በጣም በተለይ ለዚህ አካባቢ ብቻ አይደለም። እኔ አሁን እንደማየው ለዚህ ለወላይታ ብቻም ሳይሆን አጎራባች ላይ ያሉ ለዳውሮ፣ ለጎፋ፣ ለአርባ ምንጭ ቅርብ ላይ ላሉ አካባቢዎች ራሱ እጅግ በጣም ብዙ ዕውቀት ያላቸው ሊቃውንት የሚፈሩበት ስለሆነ እጅግ በጣም ታሪካዊ ቦታ ከመሆኑ አንፃር በጣም የጎላ ፋይዳ አለው ብዬ አስባለሁ። ክርስቲያን የጽርሐ አርያም ወይም የወኪል ናት። የጽርሐ አርያም ወኪል ወይም የመንግስተ እግዚአብሔር ከዓለም ድካም ምንጠለልባት፣ ከዓለም ጭንቀት ምንሰወርባት፣ ጌታችንን መድኃኒታችን ኢየሱስ ክርስቶስን ምናመሰግንባት፣ ምናመልክባት፣ ቅዱስ ሥጋውን ክቡር ደሙን የምንቀበልባት ትልቅ ቤተ ክርስቲያን መላእክት የሚዘዋወሩባት፣ የቅዱሳን ጸሎት የሚያርግበት፣ የኃጥአን ኃጢአት ሁሉ የሚሰረይባት ቤተ ክርስቲያን ትልቅ ናት። ሌላም ሀገር እየመጡ ይማራሉ። አሁን እንደውም ድቁናም ቅስናም እዚህ መጥተው እየተማሩ ነው። ከአማራ ክልልም መጥተው እየተማሩ ነው። እዚሁ ያሉትም እየተማሩ ነው። በጣም ደስ ይላል። መዘክሮች አሉ፣ ቤተ መጻሕፍቶች፣ ብዙ ነገሮች አሉና ይሄ ደግሞ በጣም ወላይታ ውስጥ ያለውን እምነቱ እንዴት እንደሆነ ከድሮ ጀምሮ ደግሞ ከሞቶሎሚ ጀምሮ አባታችን ያደረጉትን ገድሉን ፍንትው አድርጎ የሚያሳይ ነገር ነውና በጣም እግዚአብሔር የተመሰገነ ይሁን ለዚህ ነገር ለእያንዳንዱ ነገር። ስለዚህ በጣም ብዙ ፋይዳ አለው። እግዚአብሔር እንኳን ለዚህ ቀን አበቃኝ። ሁላችንም እንኳን ለዚህ ቀን አበቃን። አመሰግናለሁ። ወላይታ ያላችሁ ኦርቶዶክሳውያን በሙሉ እንኳን አደረሳችሁ፣ እንኳንም ደስ አላችሁ። የተክልዬ ቤት መመረቁ በጣም ደስ ብሎናል። በጣም ደስ ብሎናል። ብቻ እንኳን አደረሳችሁ እላችኋለሁ። በስፋት በጉልበትም በእውቀትም በብዙ ጸጋ ያገለገሉትን ማህበረ ተክለ ሃይማኖት የአብነት ትምህርት ቤትና ስብከተ ወንጌል ማስፋፊያ ማህበርን እንኳን አደረሳችሁ፣ እንኳን ለዚህ አበቃችሁ እላለሁ።